ጤና ይስጥልን አድማጮቻችን፣ ይህ ዘወትር ከጥቁር አንበሳ ቲዩብ እየተዘጋጀ የሚቀርብላችሁ የመረጃ ሰዓታችን ነው። አብራችሁ እንድትሆኑ እየጠየቅን ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። የአማራ ክልል 90% በመንግስት ቁጥጥር ስር ነው አለ የኢትዮጵያ መንግስት ኮሚኒኬሽን። ከሚያዝያ 2015 ዓመተ ምህረት ጀምሮ የትጥቅ ግጭት ውስጥ የገባው የአማራ ክልል አብዛኛው አካባቢ በመንግስት ቁጥጥር ስር እንደሚገኝ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ለገሰ ቱሉ ተናገሩ። ሚኒስትሩ ከኤንቢሲ የቴሌቪዥን ጣቢያ ጋር ባደረጉት ዘለግ ያለ ቃለ ምልልስ ስለ አማራ ክልል የጸጥታ ሁኔታ ማብራሪያ ሰጥተዋል። ክልሉ የህልውና አደጋ ውስጥ ገብቶ ነበር ያሉት የኮሚኒኬሽን ሚኒስትሩ በአሁኑ ጊዜ 90% የክልሉ አካባቢዎችን መንግስት መቆጣጠሩን ተናግረዋል። ባለፉት 2 ዓመታት በመንግስት ኃይሎችና በፋኖ ታጣቂዎች መካከል ሲካሄድ የቆየው ጦርነት አሁንም ድረስ መቀጠሉን ከሁለቱም ወገኖች የሚወጡ መረጃዎች ያመለክታሉ። ነገር ግን በአሁኑ ወቅት የክልሉ መንግስት ተጠናክሯል። አደረጃጀቱን እስከ ቀበሌ አጠናክሯል። በአብዛኛው 90% በሚሆነው አካባቢ ክልሉ በራሱ ታጣቂ አስተዳደር የጸጥታ ሁኔታውን የሚቆጣጠርበት ሁኔታ ተፈጥሯል ሲሉ ሚኒስትሩ መናገራቸውን ሰምተናል። አልቡርሃን በፖርት ሱዳን ለተፈጸመው ጥቃት የበቀል እርምጃ ወስደው በድል እንደሚወጡ መናገራቸውንም ዛሬን የሰማነው። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን በሱዳን ላይ ለሚሰነዘሩ ጥቃቶች በቀል እንደሚወስዱ ገልጸው ህዝቡ በመጨረሻም አሸናፊ ይሆናል ሲሉ በፖርት ሱዳን የነዳጅ ማከማቻ መጋዘኖች ከተፈጸመው ጥቃት በኋላ ተናግረዋል። ጀነራሉ ባስተላለፉት የቪዲዮ መልእክት ከኋላቸው በጥቃቱ ከነደደው የነዳጅ መጋዘኖች የሚወጣ ጭስ ይታያል። አልቡርሃን ግባችንን ወደ ማሳካት እንሄዳለን፣ ይህም ሚሊሻዎችን፣ ፈጣን ድጋፍ ሰጪ ኃይሎችንና የሚደግፏቸውን ሁሉ ማሸነፋችንን እንቀጥላለንም ብለዋል። አክለውም አልቡርሃን በሱዳን ላይ ጥቃት ለፈጸሙ ሁሉ የምንናገረው የበቀል ጊዜ ይመጣል ሲሉም ተደምጠዋል። የአልቡርሃን አስተያየት ሱዳን ከተባበሩት አረብ ኤሚሬቶች ጋር ዲፕሎማሲያዊ ግንኙነቷን ለማቋረጥ መወሰኗን ተከትሎ ሲሆን ሱዳን ወደዚህ ውሳኔ የደረሰችውም የተባበሩት አረብ ኤሚሬቶች አርኤስኤፍን በጦር ኃይሉ ላይ ባደረገው የ2 ዓመት ጦርነት ይደግፋል በሚል ክስ ነው። ከዚህ በተጨማሪ ውሳኔው የተወሰደው በፖርት ሱዳን ወደብና ሌሎች አስፈላጊ መገልገያዎች ላይ ያነጣጠረ የ3 ቀናት የድሮን ጥቃት ከደረሰ በኋላ ነው ሲሉም የሱዳን ባለስልጣናት ገልጸዋል። አልቡርሃን እንዳሉት ሱዳናውያን ንቃተ ህሊና ያላቸው፣ በሰው ልጅ ታሪክ ውስጥ ጥልቅ የሆነ ቦታ ያላቸው፣ በመሰል ክስተቶች የማይደናገጡና በእነዚህ አደጋዎች የማይፈሩ ታሪክና ስልጣኔ የሰሩ ህዝቦች ናቸውም ብለዋል። ናይጄሪያ የአውሮፓ ዕቃዎች ላይ እገዳ መጣሏ ተሰማ። ፕሬዝዳንት ቦላ ቲኑቡ የመንግስት ግዢ ቢሮ ሚኒስቴር መስሪያ ቤቶች፣ መምሪያዎችና ኤጀንሲዎችን ጨምሮ በናይጄሪያ መመረት የሚችሉ ከውጭ የሚገቡ ዕቃዎችን ወደ ሀገር ውስጥ እንዳይገቡ እገዳ ጥለዋል። ሚስተር ቲኑቡ ይህንን የተናገሩት ሰኞ ዕለት በአቡጃ በሚገኘው የፕሬዝዳንቱ ቪላ በማስታወቂያና ብሔራዊ ሚኒስትሩ መሐመድ ኢድሪስ በኩል ነው። ሚኒስትሩ ኢድሪስ እንዳሉት የናይጄሪያ የመጀመሪያ ፖሊሲ ሀገራችንን በህዝብ ግዢና የንግድ እንቅስቃሴ ማዕከል ላይ ያስቀመጣታል፣ ብሎም የአገር ውስጥ ኢንዱስትሪዎችን ለማጎልበት ከፍተኛ ትኩረት ይሰጣል። ደፋር፣ በራስ መተማመንና ልዩ ናይጄሪያን አዲስ የንግድ ባህል ለማዳበር የተነደፈ ነውም ብለዋል። የታደሰ ተስፋ ናይጄሪያ የመጀመሪያ ፖሊሲ የሚል ስያሜ የተሰጠው አዲሱ ፖሊሲ የአገር ውስጥ ኢኮኖሚን ለማጠናከር፣ የአካባቢው ይዘትን ለማስተዋወቅና ናይጄሪያ ከውጭ በሚገቡ ምርቶች ላይ ያላትን ጥገኝነት ለመቀነስ ያለመ ነው ያሉ ሲሆን አክለውም ሚኒስትሩ አዲሱ ፖሊሲ የናይጄሪያ ስኳር ማስመጣቷን ቀጣይነት ያለው የስኳር ካውንስልና በርካታ የሀገር ውስጥ አምራቾች ቢኖሩትም ፖሊሲው ለማስወገድ የሚፈልገውን የውጤታማነት መቀነስ ዋና ምሳሌ አድርገው የጠቀሱና ወደፊት የግዢ ሂደቶች በሙሉ የተሰረዙ መሆኑን ሲሆን በማከለም ይህንን የገለጹት ኢድሪስ በዚህ ውሳኔ ላይ ጥሰት የፈጸሙትን የዲሲፕሊን እርምጃ እንደሚወስዱም
አሳስበዋል። የመንግስት ገንዘብ አሁን ለናይጄሪያ ህዝብ መስራት አለበት፣ እንዲሁም የናይጄሪያ ፋብሪካዎች ጥቅም ላይ ሳይውሉ ሲቀሩ ተቋራጮች የውጭ ዕቃዎችን ወደ ሀገር ውስጥ በማስገባት እንደ አማላጅ ሆነው እንዲሰሩ አይፈቀድላቸውም ሲሉም ተደምጠዋል። የፕሬዝዳንት ትራምፕ የንግድ ጦርነትን ተከትሎ አሜሪካና ቻይና በስዊዘርላንድ ሊነጋገሩ መሆኑ ታውቋል። ዩናይትድ ስቴትስ እና ቻይና በዚህ ሳምንት በስዊዘርላንድ የንግድ ንግግር እንደሚያደርጉ የሀገራቱ ባለስልጣናት የተናገሩ ሲሆን የዓለም ሁለቱ ታላላቅ ኢኮኖሚዎች ወደ ተጨባጭ የጋራ የንግድ ማዕቀብ ያደረሱትን ውጥረቶችን ለማርገብ እንደሚፈልጉ አመላካች ተደርጎም ተወስዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ምርቶች ላይ የ145 በመቶ ቀረጥ የጣሉ ሲሆን በአጸፋው ቻይና የ125 በመቶኛ ቀረጥ በአሜሪካ ምርቶች ላይ ከጣለች በኋላ ይህ ውይይት በዋሽንግተንና በቤጂንግ መካከል የመጀመሪያው ይሆናል። የዩናይትድ ስቴትስ የገንዘብ ሚኒስትር ስኮት ቤሴንት እና የአሜሪካ የንግድ ተወካዮች ጄሚሶን ግሬር በዩናይትድ ስቴትስ በኩል በሚደረጉ ንግግሮች ላይ እንደሚገኙ ቢሮዎቻቸው በሰጡት መግለጫ አስታውቀዋል። የቻይናው ምክትል ጠቅላይ ሚኒስትር ሄ ላይፊንግ ቤጂንግን እንደሚወክሉ የቻይናው የውጭ ጉዳይ ሚኒስትር በመግለጫው ገልጿል። ረዥም የንግድ ጦርነት በዓለም ኢኮኖሚ ላይ ከፍተኛ ጉዳት ሊያደርስ ይችላል በሚል ስጋት ነጋዴዎችና ባለሀብቶች በአሜሪካና ቻይና ውጥረት ውስጥ የመቀዝቀዝ ምልክቶችን ለማየት በጉጉት ሲጠባበቁ ቆይተዋል። የዓለም አቀፉ የገንዘብ ተቋም ባለፈው ወር በ2025 የዓለም አቀፍ እድገት ትንበያውን ከ3.3 በመቶ ወደ 2.8 በመቶ ዝቅ ያደረገ ሲሆን ይህም በትራምፕ የንግድ ጦርነት ተጽዕኖ የተነሳ ነው ተብሏል። በዚህ ዓመት የአሜሪካ ኢኮኖሚ ወደ ማሽቆልቆል ሊያመራ እንደሚችል ኢኮኖሚስቶች እያስጠነቀቁ ሲሆን ጄፒ ሞርጋን የምርምር ማዕከል የአሜሪካ ኢኮኖሚ ማሽቆልቆል እድሉን ወደ 60 በመቶ አድርሶታል። የዩናይትድ ስቴትስ ኢኮኖሚ በመጀመሪያው ሩብ ዓመት 0.3 በመቶ ቀንሷል። አብዛኛው የትራምፕ ታሪፍ ስራ ላይ ከመዋሉ በፊት ባለው ጊዜ ውስጥ የተመዘገበ ሲሆን ከ2022 ዓመት ወዲህ የመጀመሪያው የኢኮኖሚ መቀዛቀዝ ተደርጎም ተወስዷል። የቻይና ንግድ ሚኒስቴር እንዳስታወቀው ንግግሮቹ በጋራ መከባበር፣ እኩልነትና የጋራ ተጠቃሚነት ላይ መቀጠል አለባቸው ብሏል። ቀጣዩን የሮማ ካቶሊክ ጳጳሳት ለመምረጥ የሚደረገው ሚስጥራዊ ጉባኤ እየተካሄደ ነው። የሮማ ካቶሊክ ቤተክርስቲያን በጥብቅ ዲሲፕሊን ከምትከውናቸው ስርዓቶች መካከል የርዕሰ ሊቃነ ጳጳሳትን ምርጫ ዋነኛው ነው። የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት የሚመረጡበት ሚስጥራዊ ሂደት ወይም ኮንክሌቭ ለረጅም ዓመታት የዘለቀ ታሪክ አለው። ይህ ሂደት በዓለም አቀፍ ደረጃ ተጽዕኖ ያላት የካቶሊክ ቤተክርስቲያን በርዕሰ ሊቃነ ጳጳሳት ተተኪ ምርጫ ሚስጥራዊና ተአማኒ እንዲሆን አስችሎ የቀጠለ ነው። በዚህ የምርጫ ሂደት የሚሳተፉ ካርዲናሎች ዕድሜያቸው ከ80 ዓመት በታች መሆን አለበት። መራጮቹ ማንኛውንም ሚስጥር ላያወጡ ቃለ መሐላ ይፈጽማሉ። ይህን ቃላቸውንም እስከ ሕይወታቸው ፍጻሜ ይጠብቁታል። በሚስጥር በሚከናወነው በዚህ ምርጫ ስነ ስርዓት ከተለያዩ የዓለም ክፍሎች የተውጣጡ ከ130 በላይ ካርዲናሎች ዛሬ በቫቲካን ስብሰባቸውን እንደጀመሩ መረጃዎች ጠቁመዋል።